ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ ወደ እናንተ የቀረብነው ታኅሳስ 4 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችንም ካላችሁ ይህንን ቁም ነገር አዘል ቻናል ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮዎችን ቶሎ ወደ እናንተ እንዲደርሳችሁ የደወል ምልክቷን በማብራት ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ታኅሳስ 4 የሚነበብ ስንክሳር። ዕረፍቱ ለሐዋርያው ቅዱስ እንድርያስ። ታኅሳስ 4 በዚች ቀን የሊቀ ሐዋርያት ቅዱስ ጴጥሮስ ወንድም የተመሰገነ ቅዱስ ሐዋርያ እንድርያስ በምስክርነት አረፈ። ለዚህም ቅዱስ ይሰብክ ዘንድ ዕጣው በልዳ ሀገር ወጣ። ከእርሷም ብዙዎች በቅዱስ ጴጥሮስ ትምህርት አምነው ነበር። አንደበቱ የሚጥም ሥራውም ሁሉና በአምልኮቱ የተወደደ ያማረ ደቀ መዝሙሩ ፊሊሞና አብሮት ነበር። ሐዋርያው እንድርያስም ከፍ ካለ ቦታ ላይ ወጥቶ ጣዕም ባለው አንደበቱ ከቅዱሳን መጻሕፍት እንዲያነብ አዘዘው። የጣዖታት ካህናትም የሐዋርያው እንድርያስን መምጣት በሰሙ ጊዜ አማልክቶቻቸውን ይረግሙ እንደሆነ ሊጣሏቸው ሽተው የጦር መሳሪያቸውን ይዘው መጡ። በዚያም ጊዜ ፊሊሞና በቤተ ክርስቲያን ውስጥ ከወርቅና ከብር የሰው እጅ ሥራ የሆኑ የአሕዛብ አምላኮቻቸው አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸውም አይናገሩም፣ የሚሰሯቸውና የሚያምኑባቸውም ሁሉ እንደነሱ ይሆኑ እያለ ሲያነብ ሰሙት። ስለ ቃሉ ጣዕምና ስለ ንባቡ ማማር ልባቸው ከክህደት ማሰሪያ ተፈታ። ወደ ቤተ ክርስቲያንም ገብተው ከሐዋርያው እንድርያስ እግር በታች ሰገዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትና ጥምቀትን አጠመቃቸው። ከእርሳቸውም ጋር ጣዖትን ከሚያመልኩ ውስጥ ብዙዎች አምነው ተጠመቁ። በዚያም ወራት እንዲህ ሆነ። በልዳ ሀገር አቅራቢያ ስሙ ዮሐንስ የሚባል አንድ ቄስ ነበረ። ለእርሱም አንድ ልጅ አለው። እርሱም ከባልንጀራው ጋር ሲጫወት በድንገት ገደለው። የሟች አባትም ልጄን የገደለ ልጅህን አሳልፈህ ስጠኝ ሲል ቀሲስ ዮሐንስን ያዘው። ቀሲስ ዮሐንስም የሀገር ሰዎችን ሄጄ ሐዋርያ እንድርያስ እስከማመጣው ዋስ ሁነኝ፣ እርሱ የሞተውን ያነሳልኛልና ብሎ ለመናቸው። ወደ ሐዋርያው እንድርያስ ሂዶ ችግሩን ሁሉ ነገረው። ሐዋርያው እንድርያስም ቀሲስ ዮሐንስን እንዲህ አለው፣ ከኔ ዘንድ የሚጠመቁ ብዙ ሕዝቦች ስላሉ ከአንተ ጋር እሄድ ዘንድ አይቻለኝም። ግን ደቀ መዝሙሬ ፊሊሞና አብሮህ ይሂድ፣ እርሱ የሞተውን ያስነሳልሃል አለው። ሐዋርያው እንድርያስም ከቄሱ ጋር ሂዶ የሞተውን ያስነሳለት ዘንድ ፊሊሞናን አዘዘው። ወደ ከተማውም ሲቀርቡ ቄሱንና ፊሊሞና ሰዎች በከተማው ውስጥ ሁከት ሆኗልና አገረ ገዢው እንዳይገድላችሁ ወደ ከተማ አትግቡ አሏቸው። ፊሊሞናም እንዲህ አለ፣ እኔ የመምህሬን ትእዛዝ መተላለፍ አልችልም። የሞተውን ለማንሳት እሄዳለሁ እንጂ መኮንኑ ቢገድለኝም መምህሬ እንድርያስ መጥቶ እኔን አስቀድሞ የሞተውንም ያስነሳናል አለ። ሲገባም መኮንኑ ኒቆርስን ተገናኘውና ፊሊሞና እንዲህ አለው፣ ሀገርን ለምን ታጠፋለህ? የሾሙ ከክፉ ነገር ሁሉ ሀገርን ልትጠብቅ አይደለምን? መኮንኑም ይሄ ሰው ነፍሰ ገዳይ ይመስላል አለ። ወታደሮችንም ይዛችሁ ሰቅላችሁ ግረፉት አላቸው። ወታደሮቹም ይገርፉት ዘንድ ይዘው ሰቀሉት። ፊሊሞናም ኒቆሮስን የተባለውን መኮንን እንዲህ አለው፣ የበደልኩት በደል ሳይኖር ለምን ሰቅለህ ትገርፈኛለህ? እኔ ታናሽ ብላቴና ስሆን ደቀ መዝሙሬን እኔን ሰቅለው ሲገርፉኝ ይመለከት ዘንድ ለመምሬ እንድርያስ ማን በነገረው አለ። ወታደሮችም ፊቱን መልሶ እንዲህ አላቸው፣ ከውስጣቸው የሚራራና የሚያዝንልኝ የለምን?
በመሰቀልና በመገረፌ እንዳለው ሂዶ ለመምሬ እንድርያስ ስለኔ ነግረው ዘንድ አለ። ከቃሉ ጣዕም የተነሳ ወታደሮች ተሰብስበው መጥተው አለቀሱ። በዚያም ጊዜ አእዋፍ ሁሉ መጥተው እኛን ላከን ብለው ተናገሩት። ድንቢጥ ቀርባ እኔ በአካል ቀላል ነኝና እኔን ላከኝ አለችው። አንቺስ አመንዝራ ነሽ፣ ከወገንሽ በመንገድ አንዱን ያገኘሽ እንደሆነ እርሱ ጋር ትጫወቻለሽ፣ ፈጥነሽ አትመለሽም አላት። ከዚህም በኋላ ቁራ ቀርቦ እኔን ላከኝ አለው። ፊሊሞናም እንዲህ አለው፣ አንተ በቀድሞ ዘመን በተላክ ጊዜ ለአባታችን ኖህ የመልእክቱን መልስ አልመለስክም አለው። ፊሊሞና ግን ርግብን ጠርቶ እንዲህ አላት፣ እግዚአብሔር የዋሂት ብሎ ስም ያወጣልሽ ከአእዋፍ ሁሉ የተመረጥሽ ወገን አንቺ ለአባታችን ኖህ በመርከብ ውስጥ ሳለ መልካም ዜና አድርሰሽለታልና አባታችን ጻድቅ ኖህም ባርኮሻልና አሁንም ወደ ልዳ ከተማ ወደ መምህሬ እንድርያስ ሂደሽ ንገሪው፣ ሰቅለው እየገረፉኝ ነውና ወደ እኔ ወደ ደቀ መዝሙሩ ፊሊሞና ይመጣ ዘንድ አላት። በዚያም ጊዜ ርግብ ሄዳ ለሐዋርያው እንድርያስ ነግራ የመልእክቱን መልስ ይዛ ተመለሰች። የተባረከች ርግብም ለፊሊሞና መምህርህ እንድርያስ እኔ እመጣለሁና አይዞህ በርታ ብሎሃል አለችው። በዚያም ጊዜ ርግብ በሰው ቋንቋ ለፊሊሞና ስትነግረው ኒቆሮስ መኮንን ሰማት፣ እጅግም አደነቀ። ፈጥኖ ተነስቶም ራሱ በእጁ ፊሊሞናን ፈትቶ ከተሰቀለበት አወረደው። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አመነ። ሰይጣን ግን ቀና፣ በመኮንኑ ሚስት ልቦና አድሮ አሳበዳትና ልጇን ገደለች። አገልጋዮቹም ሂደው የሆነውን ሁሉ ለመኮንኑ ነገሩት። ፊሊሞናም አትፍራ አይዞህ አለው። ከዚህም በኋላ ርግብን ጠርቶ ወደ መኮንኑ ቤት ሂጂ፣ እንዳይሸበሩ በጸጥታ እንዲቆዩ ንገሪያቸው አላት። ርግቢቱም ሂዳ ፊሊሞና እንዳዘዛት ለሕዝቡ ነገረቻቸው። ሕዝቡም ርግቢቱ በሰው ቃል ስትናገር በሰሙ ጊዜ እጅግ አድንቀው ፊሊሞና ወዳለበት ተሰበሰቡ። በዚያም ጊዜ ሐዋርያው እንድርያስ ደረሰ። አስቀድሞ የሞተውን ያስነሳው ዘንድ ደቀ መዝሙሩ ፊሊሞናን አዘዘው። እርሱም ክብር ይግባውና ወደ ጌታችን በመጸለይ ከሞት አስነሳው። ሁለተኛም ወደ መኮንኑ ቤት ሂዶ ሐዋርያው እንድርያስም የመኮንኑ ልጅ እናቱ የገደለችውን አስነሳው። የመኮንኑ ሚስት አዳናት። ከእርሷ የወጣውንም ያንን ጋኔን ይዞ በሰው ሁሉ ፊት ምድርን ከፍቶ ወደ ጥልቅ አዘቅት አሰጠመው። ከዚህም በኋላ ሐዋርያው እንድርያስ ርግብን ጠርቶ ዕድሜሽ ስንት ነው አላት። እርሷም 8 ዓመት ነው አለችው። እርሱም ለደቀ መዝሙሬ ስለታዘዥ ወደ ዱር ሂጂ፣ ለዓለም ሰዎች ከመገዛት ነፃ ሁኚ አላት። ወዲያውኑ ሄደች። ሕዝቡም ይህንን ድንቅ ሥራ አይተው አምነው ሁሉም የክርስትና ጥምቀትን ተጠመቁ። ከዚህም በኋላ ከእርሳቸው ዘንድ ወጥቶ አክራድ፣ አክሲስ፣ አክሳሲያ፣ ሴኒፎሮስም ወደ ተባሉ አገሮች ሂዶ አስተማረ። ከሐዋርያው በርቶሎሜዎስ ጋር ተገናኝቶ ጋዝሪኖስ ወደሚባል አገር በአንድነት ሄዱ። የሀገር ሰዎች እግዚአብሔርን ወደ ማወቅ እስከተመለሱ ድረስ ረዳት ከተደረገላቸው ገጸ ከልብ ጋር ገብተው ወንጌልን ሰበኩ፣ ድንቅ ተአምራትንም አደረጉ። ከዚህም በኋላ ሐዋርያው እንድርያስ ወደ ሌሎች ሀገሮች ሂዶ አስተማረ። በፍጻሜውም ወደ አንዲት ሀገር ገብቶ ቅዱስ ወንጌልን ሰበከ። የዚያች ሀገር ሰዎች ግን እጅግ የከፉ ስለሆኑ ትምህርቱን አልተቀበሉትም። ቅዱስ ሐዋርያው እንድርያስም ድንቅ ተአምራትን ስላዩ ያመኑ አሉ። ያላመኑ ግን ወደ እርሱ እንዲመጣና እንዲገሉት በቅዱስ እንድርያስ ላይ ክፉ ምክርን መክረው በተንኮል ወደ እርሱ መልእክተኞችን ላኩ። መልእክተኞችም ወደ ቅዱስ እንድርያስ ሲደርሱ ማራኪ የሆነ ትምህርቱን ሰሙ። ፊቱንም ብርሃን ሆኖ አዩትና ክብር ይግባውና በጌታችን አመኑ። ደቀ መዛሙርቶችም ሆኑት። ወደ ላኳቸውም አልተመለሱም። ሁለተኛም በእሳት ሊያቃጥሉት ተማከሩና ተሰብስበው ወደ እርሱ ሄዱ። እርሱ ግን የልባችሁን ክፋት ትታችሁ ትድኑ ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ እመኑ፣ ይህ ካልሆነ ግን ለእኔ ያላችኋት ይህች እሳት እናንተን ትበላችኋለች አላቸው። ቃሉንም ባልሰሙ ጊዜ ከሰማይ እሳት ወርዳ እንድታቃጥላቸው ክብር ይግባውና ጌታችንን ለመነው። ወዲያውኑ እሳት ወርዳ አቃጠለቻቸው። በዚያች ሀገር አውራጃዎች ሁሉ ዜናው ተሰማ። እጅግም ፈርተው ብዙዎች ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የጣዖታት አገልጋዮች ግን ይህንን ሁሉ ድንቅ ተአምራት አይተው አላመኑም። ቅዱስ ሐዋርያው እንድርያስን ሊገሉት ፈለጉ እንጂ። ከዚህም በኋላ ተሰብስበው መጡና ቅዱስ ሐዋርያው እንድርያስን ይዘው ወሰዱት። ታላቅ ግርፋትንም ገርፈው በከተማው ሁሉ ራቁቱን አዙረው ከወህኒ ቤት ጨመሩት። በማግስቱ የሚሰቅሉትን ሰው ልማዳቸው እንዲህ ነውና ሰው ሊገሉ በሚሹ ጊዜ ወስደው በእንጨት ላይ ይሰቅሉታል።
እስከሚሞትም ድረስ በድንጋዮች ይወግሩታል። በዚያችም ሌሊት የተመሰገነ ሐዋርያው አባታችን እንድርያስ እንደ ፊተኞች እሳት ወርዳ እንዳትበላቸው ክብር ይግባውና ጌታችንን ክርስቶስን ለመነው። ክብር ይግባውና ጌታችንም ተገለጠለትና ከዚህ ዓለም የምትለይበት ጊዜ ደርሷልና አትዘን አለው። ሰላምታም ሰጥቶ ከእርሱ ተሰወረ። የተመሰገነ የሐዋርያው እንድርያስም ልቦናው ፈጽማ ደስ አላት። ንጋትም በሆነ ጊዜ ወስደው በእንጨት ላይ ሰቀሉት። እስከ ሞት ድረስም በድንጋዮች ወገሩት። አማንያን ሰዎችም መጥተው ሥጋውን ወስደው ገንዘው ቀበሩት። ከእርሱም ታላላቅ የሆኑ አስደናቂዎች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሐዋርያው እንድርያስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የአባ ጻ፣ የአባ ያዕቆብ፣ የዘካርያስ፣ የስምዖን፣ የታኦድራና የታወፍልኦ መታሰቢያ። በዚችም ቀን የቅዱስ የአባ ጻ፣ የአባ ያዕቆብ፣ የዘካርያስ፣ የስምዖን፣ የታኦድራና የታወፍልኦ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ታኅሳስ 4 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ